ትላንት የተሰማው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫና የሹመት ሰበር ዜና ብዙዎችን እያወዛገበ ነው። ከዚህ በተጓዳኝ የአሜሪካው አምባሳደር በኢትዮጵያ ሃርቪን ማሲንጋ ያወጡት መግለጫም እንዲሁ ብዙዎችን እያወዛገበ ይገኛል። የዛሬው የዘኢትዮጵያ የመረጃ ሰዓታችን ሁለቱን ጉዳዮች በስፋት ይተነትናል። አስቀድመን ግን ዛሬ የተሰሙ መረጃዎችን ጀባ እንላችኋለን። አብራችሁን ቆዩ። ህወሓት ግንቦት 20ን አከብራለሁ አለ። ፓርቲው ትናንት ባወጣው መግለጫ 34ኛው የግንቦት 20 በዓል በልዩ ልዩ ዝግጅቶች እንደሚከበር ገልጿል። ከዛሬ ግንቦት 16 ቀን አንስቶ እስከ ግንቦት 20 የተመለከቱ የፓናል ውይይቶች እንደሚካሄዱ የገለጸው ፓርቲው በውይይቶቹ ላይ የትግራይ ህዝብ ያሳለፈው ትግልና ያገኘው ድል የሚለው እንደሚነሳና በቀጣይነት የሚያጋጥሙ ፈተናዎች እንደሚዳሰሱም አስረድቷል። የዘንድሮው ግንቦት 20 በዓል የሚከበረው የህወሓትን 50ኛ ዓመት በማስመልከት የተዘጋጀው ፕሮግራም አንዱ አካል ሆኖ መሆኑንም አስታውቋል። የካቲት 11ን የህወሓት 50ኛ ዓመት በዓል ዓመቱን በሙሉ ለማክበር መታቀዱንም አውስቶ የዘንድሮው ግንቦት 20 አከባበር የዚሁ በዓል አካል መሆኑንም ገልጿል። ግንቦት 20 በመቀሌ ደማቅ ዝግጅት ለማድረግ ማቀዱንም አስረድቷል። ይህ በእንዲህ እንዳለ የትግራይ ህዝብ የፕሪቶሪያ ስምምነት የሰጠውን ወርቃማ ድል በመጠቀም ሰላሙን ማጽናት እንደሚገባው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተናግረዋል። በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች በትግራይ ክልል ወቅታዊ ሁኔታ ዙሪያ ውይይት እያደረጉ ይገኛሉ። በውይይቱም የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ ዶክተርና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተገኝተዋል። የፕሪቶሪያው ስምምነት የትግራይ ህዝብ ለዓመታት የተጠማውን ሰላም እንዲያገኝ በማድረግ ረገድ ውጤት የተገኘበት ነው ያሉት አቶ ጌታቸው ረዳ በዚህም የተቋረጡ መሰረተ ልማቶችን ዳግም ወደ ሥራ እንዲገቡ ከማድረግ ጀምሮ ሰላምን በማጽናት በኩልም ጠንካራ ሥራ ተሰርቷል ብለዋል። ይሁን እንጂ በህወሓት አመራሮች መካከል በነበረው ፖለቲካዊ መሳሳብ ምክንያት በስምምነቱ መሰረት እንዲፈጸሙ የተቀመጡ ጉዳዮች የራስን የግል ጥቅም ብቻ በማስቀደም ሊሳኩ አለመቻላቸውንም አንስተዋል። በክልሉ ህዝብ ዘንድ ትኩረት ከሚሹ ጉዳዮች መካከል አንዱ የተፈናቃዮች ሁኔታ ነበር ያሉት አቶ ጌታቸው ረዳ ይህንን ጥያቄ ግን የህወሓት ቡድን ትኩረት በመንፈግ ከሰብአዊነት ይልቅ የራሱን ፖለቲካዊ ፍላጎት ብቻ ለማሳካት ሲል ተጠቅሞበታል ብለዋል። ዛሬም ቢሆን ቡድኑ የትግራይ መሬትን ዳግም የጦርነት አውድማ ከማድረግ ውጪ ዓላማ የለውም ያሉት አቶ ጌታቸው የትግራይ ህዝብ የፕሪቶሪያው ስምምነት የሰጠውን ወርቃማ ዕድል በመጠቀም ይህንን እኩይ ተግባር ሊቃወምና ሰላሙን ማጽናት እንደሚገባው ተናግረዋል። በመድረኩም የተሳተፉ በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆችም የተለያዩ ጥያቄዎችን እያነሱ ሲሆን ከመድረክ ምላሽና ማብራሪያ ይሰጣልም ተብሎ ይጠበቃል። በኤርሚያስ ለገሰና በአንዳርጋቸው ጽጌ መካከል የተፈጠረው ምንድን ነው? ባለፉት ቀናት አንዳርጋቸው ጽጌ የሰጡት ቃለ ምልልስ ላይ ያነሷቸው ነጥቦች ያልተመቹት ኤርሚያስ ለገሰ ቀጣፊነትና ዘራፊነት በስድብ አይሸፈንም በሚል ርዕስ እንዲህ የሚል የመልስ ምት ተሰጥቷል። ሰሞኑን አቶ አንዳርጋቸው ጽጌ ያዘጋጀውን መጣጥፍ ተከትሎ በጽሑፍ የተነሱትን ሰዎች ጋብዤ ፕሮግራም ሰርቼ ነበረ። አንዳርጋቸው የእኛን ፕሮግራም በሙሉ ከተከታተለ በኋላ በራሱ ልጆች የአንዴ ልጆቹ ሚዲያ ቀርቦ በስድብ በውሸትና በማንጓጠጥ የታጨቀ ምላሽ ሰጠ። እኔም ጉዳዩን በዝምታ ከማለፍ ይልቅ ወደ ማጣራት ገባው። አሳ ጎርጓሪ እንደሚባለው በአቶ አንዳርጋቸው ዙሪያ ያገኘው ተጨባጭ መረጃዎች አስገራሚ ብቻ ሳይሆኑ የሰውየውን ቀጣፊነትና ዘራፊነት የሚያመላክቱ ሆነው አገኘዋቸው። እናም ለህዝቡ ይፋ አደረኩ። እናም የቀረበውን መረጃና ማስረጃ ተከትሎ የተደናገጠው አቶ አንዳርጋቸው ወደ አደባባይ ሲወጣ አይኑን በጨው አጥቦ ስድብ አዘነበ። አንዲ በማህበራዊ ድረገጹ ላይ ይህ ቃለ ምልልስ ብልጽግናንና ኢዜማን አዳዲሶቹን ተከፋይና ተናካሽ ውሾቻቸውን ፈተው እንዲለቁ አደረጋቸው ይላል። በዚህ መልኩ ቀጣፊነቱንና ዘራፊነቱን ሊሸፋፈን ይሞክራል። በማንኛውም እኔ በተጨባጭ መረጃና ማስረጃ እንደምሞግትህ አንተም በዚህ ዕድሜ አጉል ስድብና ሽኮለሌ ስለማያምርብህ በመረጃና ማስረጃ መሞገት ተለማመድ። አንደኛ አቶ አንዳርጋቸው መቅጠፍህን ወይንም መዋሸትህን አምነህ በመቀበል ይቅርታ ጠይቅ። አቶ አንዳርጋቸው በልጆቹ ሚዲያ በቀረበ ሰዓት የኢዜማን ፕሮግራምና ሁለገብ የሆነ የትግል ስልት የጻፍኩት እኔ ነኝ በማለት ተናገረ።
እኔም የኢዜማ አመራሮች በመጽሐፍ መልኩ ጽፈው ካነበብኩት በግለሰባዊ ኮሚኒኬሽን ከሰማሁት ስለተጋጨብኝ ዳግም ወደ ማጣራት ገባው። የፓርቲው ሁለት ሥራ አስፈጻሚዎች አቶ አንዳርጋቸው ፕሮግራም ቀርጾ አልሰጠንም፣ እኛ ፍጹም ሰላማዊ ትግል የመረጠን እንጂ ሁለገብ የሚባለውን የትግል ስልት አንከተልም የሚል ምላሽ ሰጡ። እኔም ከ2 ዓመት በፊት የተጻፈ መጽሐፍ አባሪ አድርጌ አቀረብኩ። ይሁን እንጂ አንዲ ለዚህ ቅጥፈቱ ቀጥተኛ ምላሽ ከመስጠት ይልቅ ወደ ስም ማጥፋትና ስድብ ሄደ። ሁለተኛ አቶ አንዳርጋቸው መዝረፍህን አምነህ ይቅርታ ጠይቅ፣ በወረራና በቅድሚያ የወሰድከውን የወልቃይት የሰሊጥ መሬት መልስ። የሰሜን ጦርነቱን ተከትሎ በርካታ የትግራይ ተወላጆችና የህወሓት መዋቅር አባላት ከወልቃይት ጥለው ወጥተዋል። ይህንን የሚያውቀው የአረመኔያዊ ጭካኔ ባለቤት በፍጥነት ወልቃይት ካሉ አካላቶች ጋር ግንኙነት ፈጠረ። በዛ አካባቢ ያሉ የአንዳርጋቸው ወዳጆች የትግራይ ተወላጆች ጥለውት የሄዱትን የሰሊጥ መሬት እንዲወስድና በአጭር ጊዜ ሚሊዮነር እንዲሆን ምክረ ሐሳብ ሰጡት። የሰብአዊ መብት ታጋዩ አንዲ ለቀረበለት አማላይ ኦፈር ማቅማማት አቃተው። እናም አንድ ነገር አደረገ። የሰሊጡ መሬት በሱ ስም ከሚሆን በዲያስፖራ የሚገኙ አሜሪካና እንግሊዝ የሚገኙ እህቶቹ ወንድሞቹ ስም የተነጠቀ የሰሊጥ መሬት ወሰደ። አሁን አንዲና ቤተሰቡ በዚህ በነጠቃ የተሰጣቸው የወልቃይት የሰሊጥ መሬት በዓመት እስከ 5 ሚሊዮን ብር ያገኛሉ። እና አንዳርጋቸውና ቢጤዎቹ በወልቃይት ሰላም እንዳይሰፍንና ተፈናቃዮች እንዳይመለሱ ጦርነት የሚቀሰቅሱበት የፋኖ ታጣቂ ከሻዕቢያ የጦር መሳሪያ እየወሰዱ የሚያስታጥቁበት አንዱ ምክንያታቸው ይህ ነው። ተፈናቃይ ከተመለሰ ወንጀላቸው ሊጋለጥ ነው። በዚህ አጋጣሚ በአሁኑ ሰዓት ወልቃይትን እያስተዳደራችሁ ያላችሁ አካላት እንዲህ አይነት አስነዋሪና ጠያፍ ድርጊቶችን በአስተዳደራዊ እርምጃ በፍጥነት እርማት እንድትወስዱና እንድታስተካከሉ እጠይቃለሁ ብለዋል ኤርሚያስ ለገሰ። ምልዓተ ጉባኤው በተመረጡት እጩዎች ላይ ድምጽ ሰጥቶ ውሳኔ ያሳልፏል። በዚሁ መሰረት ማለት ነው ብፁዕ አቡነ ዲዮስቆሮስ 54 ድምጽ በማግኘት የቅዱስ ሲኖዶስ ዋና ጸሐፊ ሆነው ለ3 ዓመት እንዲያገለግሉ ወስኗል። ብፁዕ አቡነ ሳዊሮስ 48 ድምጽ በማግኘት ጠቅላይ ዋና ሥራ አስኪያጅ አድርጎ መርጧል። ይህ መግለጫ በተሰማበት ቅጽበት ብዙዎች ልብ ውስጥ የሐዘን ስሜት አቀጣጥሏል። ሌሎች ብዙዎች ደግሞ በፈንጠዝያ ስሜት ተሞልተው አስተናግደውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከረጅም ቀናት በፊት መነጋገሪያ የነበረውን ጉዳይ በሰማነው መልኩ ቋጭቶ የውዝግብ መነሻ ሆኗል። በአቡነ ዲዮስቆሮስ የተተኩት አቡነ ጴጥሮስ ያኔ በኦሮሚያ ቤተ ክህነት ጥያቄዎች ሰሞን ስላሆኑ ሥራ አስኪያጅ አቡነ ሳዊሮስ እንዲህ ብለው ነበር። አቡነ ሳዊሮስ ለሥራ አስኪያጅነት ከአቡነ አብርሃም ጋር ተወዳድረዋል። እሳቸው ቢያልፉ ብሔር አልነበረም አይደል? እሳቸው ቢያልፉ ኑሮ ሥራ አስኪያጅ ቢሆኑ በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል ናት። ሲወድቁ ምን ይላል? እየተመራ መሆኑ በግልጽ እያሳየን ይገኛል። ይህንን ግልጽ ለማድረግ ከተፈለገ የዘንድሮው የ2014 የግንቦት ርክበ ካህናት የጠቅላይ ሥራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ምርጫ ሲካሄድ ለሁለተኛ ጊዜ ምን ማለት ነው? ለሁለተኛ ጊዜ የኦሮሞን ብፁዓን አባቶች ያገለለና የገፋ የመንፈስ ቅዱስ ምርጫ ሳይሆን በብሔር እጅ ብልጫ የተካሄደ መሆኑን የአደባባይ ሚስጥር ነው። ይሄ ነው እንግዲህ እነሱ መቼ ተጻፈ ነው? ማን የጻፈው? የተጻፈው ሰኔ 16 ቀን 2014 ዓመተ ምህረት አለን የሚሉ ሰዎች ናቸው። ማን አንድ አይነት እንትን ነው ፊርማ ነው። ብዙ አንድ አይነት ፊርማ አለው። አሁን ለምሳሌ እዚህ ወደ 10 ሰዎች አሉ። ፊርማው አንድ አይነት ነው። አንድ ሰው የፈረመው ነው። እና ይሄ ያጭበርባሪዎች ቤተ ክህነት የሚሰሩ ሰዎች ናቸው ይሄንን ያደረጉት። የምእመናን ጥያቄ ነው ብለው ነው ያመጡት። የምእመናን ጥያቄ ነው ብለው እንግዲህ አሁን ስናጠናው እርግጠኛ አይደለንም፣ ግን እንደ እንትን ነው እንደ ጥርጣሬ ብለን ነው የምንወስደው። እና አቡነ ሳዊሮስ ያደራጇቸው የውጭ አርበኞች ናቸው። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ሥራ አስኪያጅነት። ለምንድን ነው ሳዊሮስ ይወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ
እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው እኚህ ሰውዬ ቤተክርስቲያንም ቢይዙ እነዚህ ሰዎች ከጃው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ይህን ቃል ልጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፎ እኔ ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ልብን ያደማል። ይሄ ቤተክርስቲያን አሁን እዚህ ላይ ነው እንግዲህ እነዚህ ሰዎች ቤተክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተክርስቲያን የምትሰጠው ጥቅም ነው። የጵጵስና ክብርና የጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የላቸውም ያሏቸውን ሰው ለመምረጥ ነው ወይ ከአሜሪካ ድረስ በስንት ልመናና ምልጃ የመጡት የሚል የአቡነ ሳዊሮስን መመረጥን የሰሙ አንዳንድ መምህራን ደግሞ ጉዳዩን በቀጥታ ያገናኙት ከፖለቲካ ሴራ ጋር ነው። እንደ መምህር ደረጀ ዘወይን ያሉ ሰዎች ለዚህ ምስክሮቻችን ናቸው። በደላችን ስለበዛ ኃጢአታችን ስለበዛ ግፋችን ስለበዛ እግዚአብሔር አሳልፎ ለነብፁዕ አቡነ ሳዊሮስ ሰጠን። የኛ አባቶች ሌላ ስራ ይሰራሉ ብለን ስንመካ ሌላ መልካም ነገር ያደርጋሉ ብለን ስንመካ ትላንት ቀኖና የጣሱት እንኳን ሳይጸጽታቸው ዛሬ እንዲህ አይነት አሳዛኝ ውሳኔ መወሰናቸው እጅግ በጣም አስከፍቶናል፣ አፍረናልም አዝነናልም። ግን በእግዚአብሔር አሁንም በድጋሚ መቼም ይሁን መቼ ተስፋ አንቆርጥም። እግዚአብሔር በማይክሮ ሰከንድ ውስጥ ታሪክ መስራት ይችላል፣ ተአምራትን ማድረግ ይችላል። እግዚአብሔር ሲመታ አይታይም ሲጥል እንጂ። የነ አቡነ ሳዊሮስ ግሩፕ ከነ አባ ሰረቀ ጋር በመሆን እቺን ቤተክርስቲያን አሳልፎ ለመስጠት የሚደረገው ሽኩቻ ሃይማኖታዊ ሳይሆን ፖለቲካዊ እንደሆነ አስረግጠን እንናገራለን። ዘር ውስጥ የተደበቀ ፖለቲካ፣ ማንነትን ለማሳጣት የታሰበ ፖለቲካ። ስለዚህ ማናችንም በተወሰነ ውሳኔ ሳንደናገጥ ከቤተ ክርስቲያን አንራቅ። ድርድርን በተመለከተ የጎጃም ፋኖች አቋም አንድ የሆነ አይመስልም ነበር። ቃል አቀባይ ተብየው ማርሸት መከላከያው ክልላችን ለቆ ይውጣና እንደራደራለን ይላል። በተቃራኒው መሪው ዘመነ ካሴ ደግሞ ከእብድ ጋር ለድርድር አንቀመጥም ብሎ ያውጃል። ልብ በሉ፣ ይሄ ድርድርን በተመለከተ ሲንጸባረቅ የነበረው ሰፊ ልዩነት በወቅቱ ባላንጣዎች በእስክንድር ነጋና በዘመነ ካሴ መካከል የተፈጠረ አይደለም። ይልቅስ አንድ ድንጋይ ለሁለት ተንተርሰው እፍኝ ቆሎ ተቃምሰው አንዱ ሲያሸልብ ሌላው እየጠበቀው በሚታገሉት በጎጃም ፋኖ ጋሻ ጃግሬዎች በዘመነ ካሴና በፋኖ ማርሸት መካከል ነበረ። በርካቶች ፋኖ ላይ ጥያቄ ሲያነሱ የሚውሉት አንድም እንዲህ አይነቱ ልዩነት ማባበል ያልቻለ ስብስብ ነው በሚል አመክንዮ ነበር። የሆነ ሆኖ ፋኖን ከመንግስት ጋር ለማደራደር እንዲሁም ሐሳባቸው ምን እንደሆነ ለመጠየቅ በሚል በአንድ ወቅት የምክክር ኮሚሽኑ ጥረት እያደረኩ ነው ብሎ ነበር። የምክክሩ አሰላጮች ታጣቂዎችን በሀገራዊ ምክክሩ የማሳተፍ ጉዳይ ለነገ የማይባል እንደሆነ የፖለቲካ የኢኮኖሚና የፍትሃዊ ተጠቃሚነት ጥያቄዎችን የሚያነሱ ታጣቂዎች ካልተሳተፉም ምክክሩ ውጤታማ አይሆንም የሚል ስጋት እንዳላቸው ይደመጣል። ከየትኞቹ ታጣቂዎች ጋር እንደሆነ በይፋ ባይናገሩም የምክክር ኮሚሽኑ ሰዎች ታጣቂዎችን ለማናገር ሙከራ ያደረጉ እንደነበረም አልሸሸጉም ነበር። ኮሚሽኑ ከዚህ በፊት የደህንነት ዋስትና ሰጣችኋለሁ፣ ስለሆነም ከመሸጋችሁበት ጫካ ውጡና እንምከር የሚል ጥሪ አስተላልፎ ነበር። አሁን ደግሞ የምክክር ሂደቱን አስታኮ እነዚሁ ታጣቂ ኃይሎች በእጄ ብለው በምክክሩ ላይ ይሳተፉ እንደው ማነጋገሩን ቀጥሏል። ፋኖ ዘመነ ካሴ ግን እንዲህ አይነቱን ጨዋታ እጁን ዘርግቶ የሚቀበል ሰው አልነበረም። ድርድርን እንደ መንግስት ጊዜ መግዣ፣ ውይይትን ድልን አሳልፈው እንደመስጠት የቆጠረው ዘመነ እንደ ወጣቱ ድምፃዊ ሮፍናን የኔ ትውልድ የሚል ሙዚቃ ማዜም ጀማምሮ ነበር። ዘመነ ካሴ የኔ ትውልድ ባለመድኃኒት እንጂ ባለድርድር አይደለም እያለም ይናገር ነበር። አሁን የሁሉ ታሪክ የተቀየረ ይመስላል። ፋኖ አሜሪካ ላወጣቸው ተጨባጭ አቋም ይዛችሁን የሚል መግለጫ ተሸንፎ በቅድመ ሁኔታ እንደሚደራደር ተናግሯል። ወደኛው ሀገር አሜሪካ እጇ የገባበት ነገር ሁሉ በእርሷ ስልት መቃኘቱ መቼም
የማይቀር ነገር ነው። ሉዓላዊነቴ ክብርና ኩራቴ እያለ የሚዘፍነው ባንዲራ አቅፎ የሚያለቅሰው ሁሉ አሜሪካ በአንድ ጀንበር ተነስታ ለምታወርደው ዜማ እስክስታውን ቢያስነካው ብዙም አይገርምም። ነጩ ፖስታ ወደ ነጩ ቤተ መንግሥት ብሎ ዲፕሎማሲ የሠራውም በእኛ ጉዳይ አያገባቸውም ብሎ ጥጉን የያዘውም ኖሞር እያለ ኤምባሲዋ በር ላይ የፎከረውም ድርድር ብሎ ነገር አይታሰብም እያለ ሲምል ሲገዝት የነበረውም አሜሪካ በአምባሳደሯ በኩል ማቀንቀን ለጀመረችው ዘፈን ከበሮ ደላቂ ሆኖ ብቅ ብሏል። እስኪ ጥቂት ዓመታትን ወደ ኋላ መለስ ስንበል ህወሓትና ፌዴራል መንግስቱ የለየለት ጦርነት ውስጥ በነበሩበት ጊዜ የአሜሪካ መንግስት አቋም ልክ እንዳሁኑ ተነጋገሩ፣ ተኩስ አቁሙ፣ የእርዳታ መንገድ አመቻቹ የሚል ነበር። ታዲያ ያን የአሜሪካ ተነጋገሩ ባለች ቁጥር አገር ውስጥ ያለውን ሁኔታ ያላጤነ መግለጫ፣ ጣልቃ ለመግባት የተደረገ ሙከራ እየተባለ በዘመቻ መልክ የተቃውሞ ናዳ ይወርድባት ነበር። የማታ ማታ ግን ጌታቸው ረዳና ሬድዋን ሁሴን ፕሪቶሪያ ላይ የስምምነት ፊርማቸውን ከማኖራቸው በፊት የማይክ ሐመር ብርቱ ቃላት እንደገሰጻቸው አደራዳሪ የተባሉት ኦሉሴጉን ኦባሳንጆ ባሉበት አዳራሽ ውስጥ ማይክ ሐመር ተገኝተው በታዛቢ ማሊያ ለወሳኝነት መጫወታቸው የቅርብ ጊዜ ትዝታችን ነው። ያ ሁሉ ድንፋታችን አሜሪካንን ጫፏን ሳይነካ እኛን እስካሁን ድረስ ከአግዋ አግዶ እንዳስቀረንም ይታወቃል። ይህኔ ነው አበሻ የሽሮ ድንፋታ እንጀራ እስኪቀርብ ነው ብሎ የሚተርተው። በእርግጥ የአሜሪካው አምባሳደር አንዱን መግለጫ ሁለት ጊዜ ለጥፈው አወዛግበዋል። የመጀመሪያው መግለጫ ላይ መንግስትን ለመገሰጽ የተጠቀሙበት ኮስተር ያለ ቋንቋ ሁለተኛው ላይ ለዘብ ብሎ ቢመጣም ለፋኖና ለኦላ ያስተላለፏቸው መልእክቶች ግን እንዳሉ እንደነበሩ ሆነው ተደግመዋል። በዚህ ዙሪያ ሐሳባቸውን የሰነዘሩት አቶ ልደቱ አያሌው መግለጫው መቀየሩ ለውጥ አያመጣም፣ ፋኖም ጥሪውን ከመቀበል ውጪ አማራጭ የለውም እያሉ ነው። እንዳልከው እኔ የመጀመሪያውን መግለጫ ነው ያየሁት። እውነቱን ለመናገር ትክክለኛው መግለጫም የመጀመሪያው ይመስለኛል። አሁን ስለተቀየረ እሱ ቀርቷል ማለት አይደለም። ኦልሬዲ ሰምተነዋል፣ ደርሶናል። እና እውነቱ የመጀመሪያው ነው። የሁለተኛው የዲፕሎማሲ ኤክሰርሳይዝ ሊሆን ይችላል እና አንደርስታንድ ማድረግ አለብን። አንዳንዴ ይደረጋል። ዋናው መልእክቱ ለህብረተሰቡ ደርሶናል፣ አንብበናል። እሱ ማለት ነው የምፈልገው። ከዛ ውጪ ትክክለኛው ምክንያት ምንድነው ብለን እኔ መመራመርም እና መጨነቅም ያለብን አይመስለኝም። የመጀመሪያው መግለጫ በትክክል ስሜታቸውን በአካል አግኝተህ ብታነጋገራቸው የሚነግሩህ ነገር እዛ ላይ አስፍረውታል። ኋላ እኔ ያ ነው ኦልሬዲ መልእክቱ ደርሷል። ተቀየረ መባሉ ብዙም ትርጉም ያለው አይመስለኝም። እና የመጀመሪያው መግለጫ ትክክለኛው አቋማቸው እሱ ላይ ያለ ይመስለኛል። እና እሱ ላይ ተንተርሰን መነጋገሩ ነው የሚሻለው። እና እሱ ላይ ካየን ያው መንግስት በህዝቡ ላይ በተለይ በድሮን የሚያደርገውን ጭፍጨፋ በግልጽ ነው የተቃወሙት። አሁን ስላነሱት አልተቃወሙትም ማለት አይደለም። ከየትም ይመጣ አይደለም፣ ከነሱ አይምሮ ይመጣ ነው። የኋለኛው የዲፕሎማሲ ኤክሰርሳይዝ ነው። ስለዚህ ይሄን በደንብ ተገንዝበዋል። በመንግስትም ላይ በዚህ ረገድ ጫና የማድረግ ስራ ላይ በውስጥ ጫና እያደረጉ እንደሆነ በቂ ምክንያት ይሆናል። ፋኖንን በሚመለከት ከዚህ ቀደምም በግልጽ ነው የተናገሩት፣ በድፍረት ነው የተናገሩት። እነሱ ብቻ አይደሉም፣ እኛ ሁሉ ይሄ ድርድር አንፈልግም አንደራደርም የሚል አባባል ምን ጣጣ ሊያስከትል እንደሚችል በተለያየ ጊዜ ተናግረናል። ካንተ ጋር ራሱ ባደረግናቸው 2-3 ውይይቶች አንስተናል። ፋኖ አይጠቅማችሁም፣ እንደዚህ ማለት ይጎዳችኋል፣ ትልቅ የሆነ የዲፕሎማሲ ኪሳራ ነው የሚያደርሰው እና ይሄን ነገር ማለባበስ አያስፈልግም። እና ወደ ጦርነት የገባ ነው ተገደን ነው እያላችሁ እንደገና እዛው በዛው አንደራደርም ማለት እርስ በርሱ የሚጋጭ ነገር ነው እና ሰላምን የራሳችሁ አጀንዳ አድርጋችሁ እስካልቀረባችሁ ድረስ በዚህ ዓለም የዲፕሎማሲ ድጋፍ ማግኘት አይቻልም። ስለዚህ ትክክል አይደለም፣ ከታክቲክም አንፃር ትክክል አይደለም፣ ከፖለቲካ አስተሳሰብም አንፃር ትክክል አይደለም ስንል ነው የነበረው እና ለዛ የሚከፈል ዋጋ ነው እየተከፈለ ያለው። ስለዚህ በዚህ ረገድ እዚህ ቀደምም አቋማቸውን ገልጸዋል። አሁንም ተመሳሳይ ብዙ የራቀ አይመስለኝም፣ ተመሳሳይ አቋም ነው እየገለጹ ያሉት እና እኔ ፋኖዎች ከዚህ መማር ያለባቸው ይመስለኛል። ምንድነው እየሰራን ያለነው? ራሳችንን የሚጠቅም ነገር ነው እየሰራን ያለነው ወይስ አገዛዙን የሚጠቅም ነገር ነው? አገዛዙ እኮ ከነሱ የተሻለ
ማጭበርበር እኮ ችሏል እኮ አይደል? ሰላም ወዳድ መስሎ ለመቅረብ ከልቡ ባያምንበትም ነው በድርድር ችግሬን ለመፍታት ፈልጋለሁ ኑ ተደራደሩ ይላል ለይስሙላ ያለ ምክንያት አይደለም ይሄን የሚለው እና እኔ ከዚህ መማርና በዚህ ረገድ ያሉትን ክፍተቶች ማስተካከል ተገቢ ይመስለኛል። ኦላን በሚመለከት ይሄን ያህል ያቆላ ሳትሄድ እኔ ግን ያሳሰበኝ የትግል ስልቱ ጉዳይ ብቻ አይደለም ተጨባጭ ጥያቄ የለውም ብለው ያስባሉ ማለት ነው ወይ የሚል ነው። ምክንያቱም ተጨባጭ ይሄን እኮ ቢሉ እኮ አዲስ ነገር እኮ አይደለም እኛ እኮ ስንለው እኮ አይ ማለት የትግልን አመክንዮ የትግልን ምክንያት በማስረዳት ረገድ ስላልተሰራው ነገር ይናገራል ብዬ ስላሰብኩ ነው። ማለት የትግል ስልቱ ኦኬ አንዴ ትግል መርጧል ፋኖ አንድ አሜሪካውያኑም ሌሎቹም የትጥቅ ትግል ከሚያካሂዱ አካላት ጋር ዲል ማድረግ ምርጫ የሌለ ሆኖ የሚያገኙበት ጊዜ ነበር አለ ወደፊትም ይኖራል ብዬ ነው ማስበው። ግን ተጨባጭ ጥያቄ ይዞ ይቅረብ ማለት ግን በጣም ወደ ኋላ የቀረ ጥያቄ አርቲኩሌት ያለ ማድረግ ችግር መኖሩን የሚያመላክት ነው ብዬ ስላሰብኩ ነው። በመጀመሪያ እኮ ጥያቄ ማቅረብ የምትችለው እኮ አንድ ድርጅት ወይም ኤንቲቲ ሲኖር ነው አይደል? አሁን ፋኖን አንድ አካል አይወክለው። ፋኖ የተለያዩ ኃይሎች ናቸው እና አንድ ወጥ የሆነ በድርጅት የሚመራ ኃላፊነት የሚወስድ የተጻፈ ፕሮግራም ያለው ኃይል የለም። እሱን ለመፍጠር ጥረት እያደረጉ ነው። አዎ እያደረጉ ነው። ግን በሚፈለገው ፍጥነት እና ሁኔታ መፍጠር አልቻሉም እስካሁን። ስለዚህ የውጭ ዲፕሎማቶች በዚህ ረገድ ቢቸገሩ ሊደንቀን አይገባም። ምክንያቱም አንድ ወጥ የሆነ ፋኖ የሚባል ድርጅት እስካሁን የለም። የፋኖ የሚባል የሁሉንም ፋኖች ዓላማ የሚያስረዳ የሚያሳይ የፖለቲካ ፕሮግራም የለም ወይም ማንፌስቶ የለም። ያኔ የዘመነ ህወሓት ጦርነት ወቅት አሜሪካ ላይ ለመጮህ ያላመነቱ አንደበቶች ነበሩ። አሁንም በተመሳሳይ አማራና ኦሮሚያ ክልል ውስጥ ባሉ ውጊያዎች ዙሪያ አሜሪካ አቋሟን ግልጽ ስታደርግ ከዚያም ያሉ ባለልጓም አንደበቶች ተፈተው መናገር ጀምረዋል። እውነታው ግን ከዚህ በብዙ ይለያል። ፋኖ ስለ ድርድር አታንሱብኝ፣ ስለ ሽምግልና ማትጠይቁኝ የሚል አደረጃጀት ነበረ። አሁን ግን አሜሪካ ሆይ አንቺ ካልሽኝማ ምን ተዳይ ብሎ የነዘመነ ካሴ ቡድን ጉልበቱን ለድርድር ሸብረክ አድርጓል። እኛ ደግሞ እንላለን እንዲህ አይነቱ የአሜሪካ ረጅም እጅ በዘራቸው አይድረስ እንጂ ባይደንም ሆኑ ትራምፕ ኦባማም ሆኑ ክሊንተን ጉዳዩ ላይ ሰተት ብለው ከገቡ በኋላ በጉልበት ሳያንበረከኩ ለፍላጎታቸው ሳያስገዙህ እንዲህ በቀላሉ አይተውህም። ህወሓት ደርግን ገርስሶ አዲስ አበባ ሲገባ በወቅቱ ብዙ ሰው ያላየው ስውሩ የአሜሪካ እጅ ነበረ። ኢሳያስ አፈወርቂን በማይገመቱ የጦርነት ቀጠናዎች መሃል ይለፍ ባላቸው መኪኖቿ አንቀባራ ስንታንሸራሸር የነበረችው አሜሪካ ደርግን ለመጣል እንጂ የህወሓትና የሻዕቢያ ፍቅር እንዳይቀዘቅዝባት ብላ አልነበረም። ከዋሻው ምስክሬ ያፈንዴ ሙጠቂ ሻዕቢያና ጀባ የሚል መጣጠፍ ነው። ህወሓት መራሹ የኢህአዴግ ስርዓት በስልት ሲወገድም ቢሆን የኦሮሞ ወጣቶችና የአማራ ጓዶቻቸው ጥምረት ሚና ቢኖረውም ብርሃነ ጽጋብ የሚባል የቀድሞ ባለስልጣን የኢህአዴግ የቁልቁለት ጉዞ የሚል መጽሐፍ ላይ የከተበልን የአዳራሽ ውስጥ ሴራ ከፍተኛውን ድርሻ ቢወስድም ያለ አሜሪካ ጣልቃ ገብነት ግን ነገሩ የሚሳካ አልነበረም። ለዚያ ነው አቶ ጌታቸው ረዳ እንዳሁኑ ከዶክተር አብይ ጋር እጅና ጓንት ከመሆናቸው በፊት የአብይን መንግስት ስልጣን ላይ ያወጣው የአሜሪካ መንግስት ነው ብለው ተናግረው የነበረው። አሜሪካ አሁንም ቢሆን ከእንዲህ አይነቱ ድራማ ጀርባ ስሟ ይኖራል ብለን ብንጠረጥር ታዲያ ይፈረድብን ይሆን? የሰሞኑ መግለጫዋ ለዚህ ድራማ የመጋረጃ መክፈቻ ትዕይንት ሳይሆን አይቀርም።